አሁን ከቄስ መሰማት ያለበት አንሞትም መሳሪያ አስታጥቁን ነው። እንደ ኢራቅ ክርስቲያኖች የኢራቅ ክርስቲያኖች ያረጉት ይሄን አይደል? አንችልም በቃ ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድነው ማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። ይኸው ዛሬ አይሲላ ማና ምን ይለ አናታናቱን በርቅሰው አላሁ አክበር ብሎ ሲመጣ እግዚአብሔር ይመስገን፣ እግዚአብሔር ኃያል ነው፣ እግዚአብሔር ታላቅ ነው እያሉ በርቅሰው ራሳቸውን አስከብሩ። ጎጃም ውስጥ ሊቁ ታርዶ አልቋል። እርሶና አቡነ አብርሃም ግን ተንደላቃችሁ ነው የምትኖሩት። ምን ይነካችኋል? እኛ እኮ ያልታረድነው በቦታው ላይ ስለሌለ ነው። እኛ የማንሞተው በቦታው ላይ ስለሌለ ነው። አልቋል። ዘር ነው የምላችሁ፣ አልቋል። ሰው ነው የምላችሁ። ይሄ እኮ ሀገር የሚያውቀው ነው። ይሄ እኮ ሰዎች ያዩት ነው። በየጫካው የሚታረደው አድራሻው የጠፋው ጠያቂ የሌለው ስንት ነው ያለው? ጎጃሜማ ለምዷል። ሰላሌ ሜዳ ላይ 4 መኪና ያግትበታል የኦሮሞ ጎረምሳ። ከዛ በኋላ 1 ሚሊዮን ብር ይቀበላል። የጎጃም ህዝብ ጤፍ ያመርታል። የጎጃም ህዝብ ነጋዴ ነው። እያዋጣ የኦሮሞ እንትን ይቀልባል። 200 ሰው ቢያግት ሰላሌ ላይ የኦሮሞ ወጣት 200 ሚሊዮን ብር በ2 ቀን ያገኛል። ጎጃሜ ፈጨጭ እያደረገ እየከፈለ ይወጣል። አለቀ። ሲያለቅስ አታዩትም? ጎጃሜ ፈጨጭ አድርጎ ከፍሎ ነው የሚሄደው። መክፈል የማይችሉ ስንቱ ነው ያለቀው? ይህ ትዕቢት የመጣው በቃ ጠቅልለናታል። ኢትዮጵያን በእጃችን አስገብተናታል። ከዚህ በኋላ ማንም አባቱ አይመጣም፣ ማንም አባቱ ምንም አያመጣም ብሎ ነው የኢትዮጵያ አምላክ ሴት ኢትዮጵያ ብለው መግዛት፣ ኢትዮጵያ ብለው መርገጥ የሚፈልጉት አማራው ነው። ሰንደቁን ቀሙበት፣ ከነጠላው ላይ ቀደዱበት፣ ከጋኑ ላይ ቀደዱበት፣ ከሱቁ አውጥተው አቃጠሉበት። መከራውን እሳቱን አበሉት በኢትዮጵያ ሰው ታሪካና ተንቀናል። አሰው ባንዲራ አንተባለ ባንዲራውን አነስታል። አትንገሬ ማንነቴ ነው ተነስ። ዛሬ እየተፈለገ ነው አማራው ውስጥ ያሉት ማነቆች ደግሞ ያዙት እንጂ ፋኖ ውስጥ ያሉት ማነቆች የራሱ የባዕዴን ቫይረሶች አንቀው እንዳይላወስ አድርገው ያዙት እንጂ አማራውን ተነስቷል። እሱም ይራገፋል። አንድ ቀን ተስፋ ቆርጬ አላውቅም። እና እኔ ጃዋር ምናምን የምትሉኝ እሰማዋለሁ፣ የሚለውን ነገር አዳምጠዋለሁ። ከዛ በተረፈ እኔ ተቃውሞ የለኝም። የፈለገውን ነገር ቢል ተቃውሞ የለኝም። ያኔም እሱ አንቲ ሆኖ እኔ ቦታዬ ላይ ነበርኩ፣ እዚሁ ቦታዬ ላይ ነበርኩ፣ አልተነቃነኩም። ዛሬ እሱ እኔ ወዳለሁበት አስተሳሰብ ሲመጣ ዞር በል ከዚህ ብዬ አልገፋውም። ግን አናቴ ላይ ቢወጣ አልፈቅድም። እኔ የዚህኛው ነገር ስፔሻሊስቱ እኔ ነኝ። የዚህኛው መንገድ አዋቂው እኔ ነኝ። በገባኝ መጠን ማለት ገዱ አንዳርጋቸው እዛ አማራውን እንደዛ አፈር ከደቼ ሲያበላው ቆይቶ ከዛ በኋላ በካልቹ ሲጠለል እዚህ መጥቶ አብይ እኮ ቅዳሜ ጠዋት ቁጭ ብዬ ቡና ልጠጣ ስል መጥቶ አንተ እንደዚህ መተናል እኔ ታው ግን ግድ የለም ብዬ አንድ ሰው ነበረ ብዬው አልኩት። ምን አገባኝ? ያኔም አብሬ ስጨፈልቅ ነበር፣ አሁንም አብሬ ነው ጨፈልቅ። አሁን ነገ እኮ አገኘሁ ተሻገር ራሱ ከዚህ መንግስት ቢወጣ እኔ እኮ አላወቃችሁኝም፣ እኔ የቴዎድሮስ ስለሆንኩኝ አማራ ጎንደሬ ስለሆንኩኝ የነበረብኝ ጫና እኔ ነኝ የማውቀው። እስቲ አንዱ እዞ አምጪልኝ። እዞውን ወድቀውን እየለጠፈ እዚህ ዩቲዩብ ላይ የሪዮት እንግዳ የሲኤስኤምኤስ እንግዳ የምንትስ እንግዳ እየተባለ ሊመጣ ነው። አረጋ ከበደ ራሱ አሁን ቢወጣ እንደዛ ነው። እኔ የነበርኩበትን አጣጉሚው ዲማ ጊዮርጊስ እግዚአብሔር ነው ነው ይበት ሚካኤል ብራድብኝ ነው እንደዚህ አርኩ ይመልስ በዚህ ጆሮ ይጥብያለ የነበርንበትን ፍዳቆኛን ምናምን ሊል ነው የራሱ እናንተ በራሳችሁ አዲስ አስተሳሰብ ምናምን ታመጣችሁ ህዝባችሁን ልታድኑት ልትታደጉት ይገባል ማለት ነው። እንግዲህ ሰሞኑን እንደነገርኳችሁ ወደ እንገባለን፣ ወደዚህ ወደ ዘመቻ እንገባለን። እኔ
ይችን ዛሬ የሚጨርሳትን ከጨረስኩ በኋላ ከሚቀጥለው ሳምንት ጀምሮ ሊቃውንተ ጉባኤ ከሊቃውንተ ኢትዮጵያ ጋር በጣም ግሩም ጊዜ አሳልፈናል። ያንን ለህዝብ አቅርብ ያሉኝን ማክሰኞ ጠዋት አቀርብላችኋለሁ። ሊቃውንተ ኢትዮጵያ ያፈቃችሁ እስቲ የሊቃውንተ ኢትዮጵያ ርዕሰ አንቀጽ የናፈቃችሁ እጃችሁን እኔ በሉ እስቲ ናፍቆናል። የሊቃውንተ ኢትዮጵያ ቤት አንባቢ ሆኗል እኮ ሰው። እግዚአብሔር የተመሰገነ ይሁን። በቃ እንዴ ከቸከልን እኮ አንነሳማል። በፊት ጥቅስ ብቻ የሚያነብሰው አሁን ሊቃውንተ ኢትዮጵያ ርዕሰ አንቀጽ ሲመጣ ቁጭ ብሎ ይመጣል። ቁጭ ብሎ እንዴት ደስ ይላል። በእግዚአብሔር እስቲ አምጣልኝ አንተ እዛ ቴሌግራም ላይ እኔ እያሉ ነው። ሊቃውንተ ኢትዮጵያ ይናፈቃችሁ። የሚገርም ጽሁፍ የሚገርም ጉባኤ ነበረ ከሊቃውንተ ኢትዮጵያ ጋር ማለት የሚገርም በኃይል ነው የምገባው። ስለዚህ እኔም በለንደን ጀግኖቻችን ታላቅ ተቃውሞ አሰምተዋል። ስቶፕ አማራ ጄኖሳይድ ለአብይ ዘ ክሪሚናል እያላችሁ 10 ጊዜ ኮፒ ሊንክ አድርጉ። ዳውን ብልጽግና እያላችሁ ድምጻችሁንም አሰሙ። እንመልከተው። ስቶፕ አማራ ጄኖሳይድ አብይ አህመድ ኢዝ ዘ ክሪሚናል ስቶፕ አማራ ጄኖሳይድ። አዎ የህዝባችን ሰቆቃና መከራ በቀጠለበት በአሁኑ ሰዓት ስቶፕ አማራ ጄኖሳይድ ልንል በየቦታው ይገባናል። ድምጻችን ለወገናችን ያሰማ ነገሮች የአጀንዳ መቀንጨር እንዲገጥመን የሚደረጉና የሚነዙ ነገሮች ናቸው። ይሄንን በማስተዋል ማየት ያስፈልጋል። ይኸውላችሁ አሁን የጀመርነው የመምረር መንገድ በምንም ሊደናቀፍ አይገባውም፣ በምንም ሁኔታ ማለት። ስለዚህ በዚህ ሁኔታ ሁላችንም ልንነቃ ያስፈልጋል። ቅይጥ አጀንዳዎች የራሳችንን ሰዎች ይጠቀማሉ። ለምሳሌ እግረኛው ሚዲያ የሚባል እግር አልባ ሚዲያ ወጥቶ አጀንዳ ለመፍጠር ጥረት ያደርጋል። እንግዲህ ከዋልድባ ገዳም 1 ሰዓት በእግር የሚያስጉዝ መንገድ ላይ የሚኖሩ አባቶችን አምጥቶ ሊያውም ከተማ ለገዳማዊ ዓላማ ተልከው ጣፍጧቸው የከተማው ኑሮ እዚህና እዛ የሚውተረተሩ ሰዎችን አምጥቶ ይሄ የድራማ ለመስራት የቀደመውም ድራማ ነው፣ ይሄኛውንም ድራማ ሰርቶ ሌላ አይነት እንትን ትርክት አጀንዳ ለመፍጠር መጣጣር አይታችኋል። እንዲህ ያሉ ነገሮች ይስተዋላሉ በሰፊው። ስለዚህ ወዴትም ላለመሄድ መወሰን ይፈልጋል። የያዝነውን አድምተን ልባችን አርፎበት መረር ያልንበትን ጉዳይ አሁንም አጽንተን መያዝ ያስፈልጋል። ይሄ ነው የመጀመሪያው። ሁለተኛው በልዩነት የዚሁ አካል ነው። በልዩነት ግን ማየት የሚጠበቅብን ነገር ማወቅ የሚጠበቅባቸው አሁንም ደግሜ የምለው በርካታ የማህበራዊ ሚዲያ አንቂ የተባሉ ሰዎች ብላክሜል ተደርገዋል። ወደዱም ጠሉም ማለት እንደባለፈዎቹ አይነት ተመችቶት የገጽታ ግንባታ ላይ ራሱን አመቻችቶ የሰጠን ብላክሜል ይደረጋል። አይ በፍጹም ብሎ ደግሞ ትንሽ ራሱ ሊሰስት የሞከረም ካለ እኔም ማዝህን ትሰራለህ ተብሎ ተመንጥሮ ተለይቶ የሚሰጠውን ይሰራል። ወደደም ጠላ እንዲህ የሚደረጉ ሰዎች ወጥተው አጀንዳ የመክፈልን እንቅስቃሴ ሲያደርጉ እናያለን። ማናቸውም ኢንፍሉዌንሰሮች ወደዱም ጠሉም እዚህ ነገር ውስጥ እንዲካተቱ ሆነዋል። መስራትም ካለባቸው የሚሰሩት በመንግስት ሪኮግኒሽን ነው። መስራት ከሌለባቸው የማይሰሩት በመንግስት ፈቃደኝነት። ይሄን በደንብ ማስተዋል ያስፈልጋል እንጂ ያልተረጋገጠ ይሄ እስቲ አክሱም ምድር ላይ የተሰዋ አንድ ሙስሊም አምጡልን፣ በኦርቶዶክሳን የተገደለ አንድ ሙስሊም መረጃ አምጡልን። እና አህመዲን ጀበል በተጠና እዛ ተነክተናል የሚለው መንፈስ ለማስረጽ አርሲ ላይ ለመግደል ባዘጋጁት ጥንስስና ሴራ አክሱም ላይ ተአምር እንደተፈጠረ እዚህ ጋር መተ የአክሱም ኦርቶዶክሳን አዛኝ መስለህ ገና ሳታወራርድ እኮ ነው። ገብቷችኋል አይደል? ባለፈው የህፃጽ እርዳታ ላይ ምን አላደረክ የሚለው እዳ ሳይወራረድ በጎፋ ምድር ላይ ሄደ ለአንድ አርቲስት ያስበላው ገንዘብ ሳይወራረድ ሳታወራረድ እዚህ ጋር መተ ሌላ አዛኝ መስለህ የምትታየው ምንም እኮ ስለሆንክ አይደለም፣ ብላክሜል ስለደረክ ነው። በቃ ስለተደረክ ቶርች ተደርገሃል። ያንን ነው የምታስፈጽመው። እንደዚህ አይነት ነገር ነው የሚፈጸመው። አሁን ይሄንን የማውራት ፍላጎት የለኝም ባይዘው እነሱም እንዲወራ ስለሆነ የሚፈልጉት፣ ግን መግለጽ ያስፈልጋል።
እንዲህ አይነት ነገር ስትሆኑ ይሄ በድጋፍና ተቃውሞ ግር ማለት ነገሮችን ቆም ማድረግ ያስፈልጋል። ግለሰቦች ራሳቸውን የተሰጠ አጀንዳ አድርገው ለማቅረብ ሲፈልጉ መንቃት መቻል አለብን፣ እኔንም ጨምሮ። ለምሳሌ ሰሞኑ በነበረው የዚህ ኮንሰርቱን በማኮልሸት ጉዳይ ላይ የተባልኳቸው ብዙ ነገሮች አሉ። እነዛን አምጥቼ እንዲህ ተብያለሁ ብዬ ቪዲዮ ከሰራው እኔን ተቃውሙ። የምሬ ነው የምነግራችሁ። ምክንያቱም እኔ እዚህ ውስጥ ቦታ የለኝም። በቃ አንድ ተራ የማረባ ኃጢአተኛ ደካማ የሌለ በቃ የትቢያ ሰው ነኝ። ራሴን እንዲህ ተነካው ብዬ ማወራ ከሆነ የኛ በሆኑ ጥቃቶች ላይ የኛ በሆኑ ብዙ ጉዳዮች ላይ ራሴን አጀንዳ አድርጌ እገሌ እኮ እንዲህ ብሎ ቪዲዮ ሰርቶብኝ ይዩት እሱ እንዲህ አለኝ እኔ እንዲህ ልበለው ካልኩ እኔን ተቃውሙ። በቃ አለቀ። እኔ ከጉዳዮች በብዙ ኪሎ ሜትር ርቀት ወደኋላ ያለው ሰው ነኝ። ራሱን አጀንዳ አድርጎ ለማሳየት የሚጋጋጥን ሰው በመበደልም ውስጥ ይሁን ባለመበደል ውስጥ እኔ ብሎ ማውራት ከጀመረ ያን ሰው ቀንሱት። የምሬ ነው የምነግራችሁ፣ ቀንሱት። በቃ ገዳይ ነው ይሄ። አንተ ዳንም አትዳንም በማህበራዊ ሚዲያ በሚመጣ ሙግት ትረፍም አትትረፍም ካንተ የገዘፈ ጉዳይ አለን ወዳጅ። ቴዶ ዘሩፋኤል ከሚባል አንድ ጭንጋፍ የገዘፈ ጉዳይ አላት ቤተክርስቲያን። እንደ ማህበረ ምዕመናን የገዘፈ ጉዳይ አለ። ስለዚህ ቴዲን ስታስታምም ቴዲ ተሰደብኩ ብሎ ሲንጨረጨር አንተም ቴዲ ተሰደበ ብለ እኔ ለመከላከል ስትሞክር ይሄ የማይረባና የማይጠቅም ጨዋታ እንዳንገባ እዚህ ነገር ውስጥ ለማለት። ስለዚህ ግለሰቦች ራሳቸውን አጀንዳ አድርገው ብላክሜል የተደረጉ አሉ ብሎ ብያቸዋል። ለምሳሌ ኢትዮጵያን ፕሪቪሌጅ የተባለ አንድ የማህበራዊ ሚዲያ ማቃወሻ ሲስተም ሰርተውብን ነበር እና አብርሃም የሚመሩት ማለት አልቻሉም። አሉን አልቻሉም። ሊያሳፍሩ ሞከሩ። ሞዓ ተዋህዶ ይሉናል። አናፍርም እኛ። ሞዓ ተዋህዶ ብትለኝ እኔ 50 ሺህ ጊዜ ይመቸኛል ብልጽግና ከምትለኝ። ትልቁ ሞት ብልጽግና መሆን። ብልጽግና ሆነ የሞት ሞተ እኔ ሞተ ብትለኝ ብዙ ድንቅ አይደለም። በዛ ስም ብትጠራኝ ማለት ነው። አልቻሉም። በዛ መንገድ ቢሉን አልቻሉም። ስለዚህ አሁን እንደዚህ ብላክሜል የተደረጉ ሰዎችን ለህዝብ ወደ ህዝብ ያመጧቸዋል። ይሄ በመታመን መንፈስ አጋላጭ ሆኖ ይመጣሉ። አገሪቱ ላይ የሆነ ነገር እንዳወጡ ምናምን በቃ ታሪክ እንደሰሩ ይዘከርላቸዋል። ከዛ በኋላ እዚህ ጋር ኦርቶዶክሳዊ ከፍታ ላይ የሚሰራውን ሰው ይመቱታል። አያርን። ስለዚህ እንደዚህ አይነት ነገሮችን በጣም መጠንቀቅ ያስፈልጋል። መንቃት ማለት ነው። ሁለተኛው ይሄ ኦሮሞ አንፎሎ ጎዳ ይለኛል። ማን አባ ፎሎ አድርገኝ ብዬ አውቃለሁ እኔ? መቼ ሊሆን ማኛ ፎሎ አድርጎኝም ብዬም አውቃለሁ? መቼ? እካክ ዘምባ እኔ ማኛው ፎሎ አድርገኝ ልል ቆዳ ሰምታችሁ ታውቃላችሁ? ዮኒ ማኛ ፎሎ አድርጎኝ ብሎ ፖለቲካ ሲሰራ አይገርምም? ግን እንደዚህ ናቸው እኮ ቆሮቆንዳ። እና አሁንም ዘፈናችሁ አሁንም ደግሜ እናገራለሁ፣ ዘፈናችሁ የቆሸሸ ስለሆነ አስተካክሉት። ዘፈናችሁ ሌላውን ብሔር የሚሳደብ ዘፈን አትስፈኑ። የሚጠቅምን የነገርኩ አንተ ጅባ አራጅ። ነገ ሌላው አንተ የሰደብከው አንተ ያዋረድከው አንተ በዘፈን ስትሞልጨው የነበረው ብሔር ስልጣን የያዘ ጊዜ መግቢያ መውጫ አታገኝም ነው ማለት። መግቢያ መውጫ አታገኝም። መግቢያ መውጫ ዘግዝቆ ነው የሚገርፍህ።